ሌላ ወንድ ጋር ደውላ በፌክ አካውንት እየደወለች በፌክ አካውንት እያወራችሁ ይሄ ጅል ዱዝ ማለት ነው። ይሄ ዱዝ እሱ እየተንበረከከ አፏን እየጠረገ ምናምን፣ እሷ ግን ልቧ እዛ ነው። አያችሁ፣ ሴት ልጅ አንዴ ልባቸው ከሄደ ጊዜ እንዳይተላለፋቸው ነው ዴት የሚያደርጉት እንጂ ልባቸው ሌላ ቦታ ነው። አስወርጋ እግዚአብሔርን ነው ምን ልባቸው ሌላ ቦታ ሄደ እንጂ አንተን ዝም ብለው የሚጠብሱ በቃ ማግባት አለብኝ መውለድ አለብኝ ብለው ነው። ብዙ ሴት ልባቸው የመጀመሪያ ወይ የሁለተኛ ፍቅረኛቸው ጋር። ይሄ ጅል ግን አልገባውም። ደሞር አንተ ሶሻል ሚዲያ ስትጠቀም አፏን እየጠረቅ ልክት ወይ ቺትስ ምናምን እያሉ ችኮች ይቀናሉ አይደል? አያችሁ። እሷ ግን ልቧ እሱ ጋር የለም። ልቧ ቢግ ላቭ ኤንድ ቢግ ሪስፔክት ጋር ነው። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙ። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይታይም ወደ ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ። ጃኒ አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስህተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ገባላችሁ። ቀላል አይደለም ትራማ። እልህም ይመጣል ምን ይመጣል እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው። ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይታው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁም። አይተው ስለማያውቁ ገስዋል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው ብሏል አዶናይ። በዚህ ሰዓት መራቅ ካለበት በዚህ ሰዓት አትራቃት። እውነቴን ነው የምልህ። የተጎዳች ሴት ናት አዶናይ፣ ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢውዝ የተደረገች ሪሌሽንሺፕ ምን እንደሆነ የማታውቅ ልጅ ናት።
መቀጥቀጡ፣ እንደ ውሻ መቆጠሩ፣ ፍቅረኛዬ ናት ብሎ አደባባይ የማይናገር እንዳትናገር የሚያስፈራራ በየጊዜው ፔጇን የሚያዘጋ ሰው ነው። የተረገመ እርኩስ ሰው። ሻይን ማድረግ አልቻልክም። አዶናይን መብለጥ አልቻልክም። አዶናይ ጋር ሌቭሉ ጋር መድረስ አልቻልክም። ያ ነገር ነው ያስጮኸ። አዶናይ በቃ ሌቭሉ ከማንም በላይ ሆኗል። በአሁኑ ሰዓት ልቡን የኢትዮጵያ ሕዝብ አይቶታል። አዶናይ መቀየር አይቻል። አንተ አቢዩዝ ሴት ልጅ አያያዝን አሳይቷል። የዋህነትን አሳይቷል። ደግነትን አሳይቷል። ቅንነትን አሳይቷል። ሀገር ወዳድነትን አሳይቷል። ያላሳየው ነገር የለም። ስለዚህ አዶናይ በዛ ሌቭል መሆኑን አሁን በምን ይጎደዋል? በዚች መሰበሪያ ሴት አይደለች፣ አንዳንዴ መጎጃ ሴት አይደለች። በዚች ለመጉዳት የሄደበትን ጥግ ማየት ትችላለህ። እና በጣም 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 ባየሁት ነገር ላይ ፍቅር ሳይሆን እልህ ጆን ዳንኤል ስለተበለጠ እሱ ብቻ ዮኒ፣ የትኛው ቲክቶከር ነው እስካሁን ድረስ? ያው ሰውም እኮ በጣም ያስተዋይ ነው። የትኛው ቲክቶከር ነው ጃኒን የደገፋት እስካሁን ድረስ? ማን ነው እስካሁን? ማን አለ? ሁሉም ሰው ተነስቶባታል ማለት ነው ልጅቷ ላይ። ይሄ እኮ የቅናት መንፈስ እኮ ነው። ጥሩ እኮ አይደለም በጣም። እንደገና ደግሞ እኔ በጣም የሚገርመኝ ነገር ማን ነው ያየው ጃኒ እንደሆነች ደውላ በኩኩል እሷ ትደውል እሱ ትደውል፣ ማን ተናገረ? ስለዚህ ነገር እርግጠኛ ነገር አለ? እሷን እንደ ቺተር ለማድረግ ቺት ታደርጋለች በአዶና ላይ ብሎ እሷን ስሟን ብላክሜል ለማድረግ ቢሆንስ ይሄን ማን ያውቃል? ተናገራለች እሷ እንደደወለችለት። ለምን አዶኒም ጃን ዳንኤልም ኦልሬዲ በጣም ትልቅ ተከታይ ያላቸው ፐብሊክ ፊገር ሆነዋል። ስራ እየሰሩ ነው ሁለቱም በራሳቸው ሳይድ። ስለዚህ የሆነ አንዱን ጥሎ የማለፍ ነገር ፊሊንግ ይኖራል። ትላንትና ከሰማኸው እኔ አለ እቺ ልጅ ባልወዳት ነው ወይ ውክልና መሰጣት ባልወዳት ነው ወይ ሚሊዮን ብር አውጥቼ እንዲማረገው ሲል ነበር። አየህ ፖይንቱ እዛ ላይ ነው። ስለዚህ ስቲል እንዴት ነው ውክልናውን ኪፕ የሚያደርገው ይሄ ልጅ? ሌላ ፍቅረኛ ይዛ ሌላ ወንድ ይዛ ይሁን የትኛውም ዓለም ላይ አታጣቅም። ሙሉ ውክልና እኮ ነው ያላት። ስለዚህ እነዚህ ሁለቱ ልጆች መካከል የሆነ ያላለቀ ጌም አለ።